እሰለቅልሻለሁ። ድጋሚ አልመጣብህም። ቀጥይ፣ ውጪ። ወይኔ ይህ ውብ ከንፈርሽስ የት አለች? ድጋሚ እኮ እዚህ ቤት እንዳመጣ ነግሬህ ነበር። ምን አልክ አንተ? ሚስቴን ቤት አስቀምጠ ነው እንዳትመጣ የምትለኝ እንዴ? ይኸውልህ ሰውዬ፣ ሚስቴ የምትላት ሴት እዚህ ቤት የለችም አልኩህ። እሱ ማንም አልጠይቃል። እናቶች ነበረ። ቲቪ እባክህ በእናትህ ተረጋጋ። ይኸውልሽ ስም ሰኛልሽ። አሁን እንደዚህ ደግሜ ሳላላጋሽ ማለት ቀጥለሽ ከዚህ ቤት ትወጫለሽ። እኔ ሁሉም ነገር ደግሞ ነው የወጣሁት። እባክሽ ሰለቸሽ። ተንደላቆ መኖር ይሳለቻል። ይደግማል አይደል? እኔ ዱላ ሰልችቶኛል። እሺ እኔ ቆንጆ በቃ ዱላውን አልመታሽም። ቀይሬልሻለሁ፣ በግልዬ አድርጌልሻለሁ። ግን አላሳዝንህም? ታሳዝኛለሽ። ሰሚኛለሽ። እያንዳንዱን ነገር ዋጋ ትከፊበታለሽ። ንገርሽ መንገድ ለመንገድ ያሯሯችኝ ለጎረምሳ ልታስመችኝ እያልሽኝ ቆጥረሽ በደም ዋጋ ትከፊበታለሽ። እሺ በምን ቃል ብለምንህ? ዝም በይ። አሁንልሽ ቃላቶችን አትቀባጥ። ይልቁንስ ምንም ነገር ሳትናገር ቀጥለሽ ነው ውጪ። ይኸውልህ ልጅቷ ፈቃደኛ ካልሆነች የትም ይዛት አትሄድም። ኧረ የእኛ ሻሩክ ሌማ ስፈልግ ከስጋዋ ቆርጬ ቀን በቀን እበላለሁ። ከፀጉሯ አንድ ዘለላ ማንሳታችን እንዴ! ታዲያ ምን አነጋገር? አስቁመኛ። ኦርካ በቃ አቁም፣ ከመንገዳችን ዞር በልልን። ለምን ታስቆሚዋለሽ? እሱ ቀድሞ መሞት አይደለም። በእውነት ተሳስመን እንኳን አናውቅም። እሱን ስትገረቢ ታወሪዋለሽ። አንቺ ድሮ ሴት ውጭ ወንድ ከለመደች ይህ የሚጠበቅ ነገር እንግዲህ በሩን እንዲያከፍተው ከበሩን ክፈተው እያለች ትገኛለች። ማን ነው እንግዲህ ባሌ እየመጣ ነው። ሚላት ስልኩን አንሺው፣ ሚላት ስልኩን አንሺው፣ ማን ነው እየደወለልሽ ያለው እያለ እንግዲህ ማን የሚደውልልሽ? አንቺ ምን እየሆንሽ ነው? ምን እያደረግሽ ነው? ስራሽ ምንድን ነው? ምንም እኮ አይደለም። ቆይ ላስረዳህ በማለት እሷም ሁሉንም ነገር ተረጋጋ። የሲሊዮን አባል ማን ጋር ሊደውል ምን ሊያረግ ፈልጎ ነው የሚደውለው? ከአንቺ ጋር በኋላ እንደዋወላለን፣ ከአንቺ ጋር አልጨረስኩም፣ ሲሎና ክላስ ገቢ በማለት እሱም ስለነቃባትና ስልኩ ሲደወል ስላየ ስልኩንም ሳታነሳ ትቀራለች ማለት ነው። ሲሎና ግቢ ወደ ክላስ፣ ከአንቺ ጋር ገና ብዙ ያልጨረስነው ነገር አለ። እሱም በር ላይ እንግዲህ በጣም እየተናደደ ዳግመኛ ሰራችልኝ ማለት ነው እያለ እኔ በቃ እንግዲህ አልለቃትም አልሰዳትም፣ በቃ ሲሎላ ሳትሆን እንግዲህ ሚላት ናት አሁን እምገላት አናትሽን ብዬ በዚህ መሳሪያ ብዬ አንቺን አለቀሽም ዛሬ በቃ እንዴት ዛሬ መልሰሽን ትንተኛለሽ በማለት እሱም ተናዶ ይሄዳል ማለት ነው። ልስክልኝ ነው እንዴ አቤት ድንጋጤ ሆነሽ ነው እንዴ? ለምንድን ነው የምትፈሪው እያላት ነበር። ምን አይነት ቀልድ ነው የምቀልደው? ሰው ማስደንገጥ በጣም ደስ ይለኛል። አንቺ በቃ ቶሎ ነው የምታረጀው። ሰው ትናደጃለሽ። ለምንድን ነው የምትናደጂው? እስቲ እኔን አየት አድርጊኝ፣ እኔ አላስደስትም ሲላት እንግዲህ ሁልጊዜ ቀልድ ብቻ አይሰለችህም እንዴ? አሁን ሄዴ እንዴ? ሄዷል። ዛሬ ጉድ ሁኜ ነበር ዛሬ። ሜላትም እንግዲህ ሜላት ምን አይነት ጣጣ ውስጥ ነው የገባሽው? እኔ እኮ በቃ ምንድን ነው ምርጫዬ? ምን ማድረግ ነው የምችለው? በዛ እንግዲህ በዛ ኦካ አለ፣ በዛ ሰይጣን ሰው እያለ ምን ማድረግ ይሻለኛል? ምን ይሻለኛል? ምን ውስጥ ነው የገባው በማለት እሷም ትጨናነቃለች። ከዚህ በኋላ ምንም አትፍሪ፣ እኔ ያለሁሽ እና ከዚህ በኋላ አንተንም ነው የሚፈልግ፣ እኔም ብቻ አይደለም ሚስቱ እቤት በቃ አንተ ስላስቀመጥ ክብሬ እንደፈረ ብሎ ነው። እኔ እኮ በቃ ነገር አልፈልግም፣ ዳግመኛ ተመጣ እኮ አውጥቼ ሰጥሻለሁ ሲላት እንግዲህ ሀዲያ ለምን አልሰጠኸኝም? አንተ ቀልድ አታብዛ፣ እኔ ቀልድ አይመቸኝም። ስለዚህ ሚላትን ሞክዬ ይቅርታ ጠይቅሻለሁኝ። አንተ ምን አጠፋ? ችግር የለውም። ስለዚህ እሷን ሞክዬ ይቅርታ ልበልሽ ብዬ ነው ሲላት እሺ ትላለች። ከእሷ ጋር እጨርሳለሁ፣ አንቺ ተረጋጊ ይላትና ይሄዳል። እንግዲህ ሜላት አሁን ወጥመድ ውስጥ የገባችው እሷ ናት።
በመደናገጥና አንቺ ምን ለማድረግ ነው እየሞከርሽ ያለሽው? ምን ለመሆን ነው? ይሄ ወድካ አሁንም አልተረጋጋም እንዴ? ምን እየሆንሽ ነው ያለሽው? ምንድን ነው? እየተቆጣኸኝ እኮ ነው። ምን ለማድረግ እየፈለግሽ ነው? የዛ ሰውዬ ስልክ አንቺ ጋር ምን ያደርጋል? ሲኖራ እናቴ የሰጠችኝ አትዋሺ፣ አንቺ ውሸታም እያላት ነበር። በቃ መንገድ ላይ አግኝቼው ስልኩን ተቀበልኩት። ወርካ ምን ማለት ነው? ሚስቱ እኮ ናት ቤታችን ያለችው። ቢሆንስ እና የሆነ ነገር ቢፈጠር ስልኩ ሊኖረን አይገባም እንዴ? አንተን እየዋሸው አይደለም፣ ማወራው ትክክል ነው እያለች ትገኛለች ማለት ነው። እኔ እየዋሸው አይደለም። እንዳገኘሽው ለምን አልነገርሽኝም? እራሳቸውን ያልነገርኩህ። እንደዚህ አይነት ነገር እንዴት ልደብቅ እችላለሁ? ስለዚህ መጀመሪያም ላይ ይህን ቤት ያሳይሽው አንቺ ነሽ ማለት ነው። ይታረቃሉ በማለት ነው ችግሩ የተፈጠረውን ለምን ጠራሽው እያላት ነበር። እንዳስታረቃቸው ነው አለ። እንደዚህ በቃ ሰብአዊ የጎደለው ሴት ማንንም አላየው ታቤት የውጭልኝ እያላት ይገኛል። እኔ የማውቀው ጉዳይ የለኝም ታቤት የውጭ ወርካ ምንም አይነት ንግግር አልፈልግም። በቃ ውጪ ደሷ ብለህ ነው አሁን ሌላውን መተርጎም ስተችና ውጪ አልወጣም፣ በቃ ተዚህ ቤት አልወጣም ትለዋለች። አልወጣም እስቲ የምታመጣውን ያህልሁኝ አልወጣም እያለችው እሷም እንግዲህ እምቢ ትልና ክላሷ ትገባለች። ክላሷ ትገባና እንግዲህ እሷ ላይ ነው የሚጮህባት። እኔ ነገር አልፈልግም፣ የመጣሁት ለነገር ሳይሆን አንድ ነገር ቃል ልገባልሽ ነው የመጣሁት ትላታለች። እንደምገልሽ ምላትሞ ትገልሻለሁ። ለምንድን ነው የምትገልኝ? ልክሽን አልፈሻል። ለምንድን ነው አንቺ የማትተኝ ትላታለች። እና የጮኛ ቤት እያደርሽና እየዋልሽ ለምን አትተኝ? እንደምወጣ እኮ ቃል እገባልሻለሁ። አትውጪ፣ ሬሳሽ ይወጣልሻል ከዚህ ተይው፣ አትውጪ፣ ለምን ትወጫለሽ? ትላትና እሷም ትዝትባትና ታስፈራራትና ትወጣለች። ሜላት ሁልጊዜም ክፋት ነው በየሄደችበት ክፋትና በቃ ክፋት መጨረሻው በጣም ከባድ ነው። ምክንያቱም በየትም ሄደች በየትም የክፋት ጠግ ነው የምታሳየው ማለት ነው። ዳኒም እንደዛው ማለት ነው። ስለዚህ ስልኩን ይነሳ። ትሰማኛለህ? ይቺ ልክስክህ ልጅ እስካሁን ወንድ ቤት ገብታ እንዳትመጣ ታውቃለህ አይደል? ምንድነው የምትለኝ? አልገባኝም። ልጅ እስከዛሬ አልመጣችም እንዴ? ሸፍታ እኮ ጎረምሳ ቤት ገብታለች እያልኩ ነው። ልጅ አንድ ነገር ሳትሆን እንደዚህ ልታደርግ አችልም። ልጅ አትበለኝ። ልጅ እንዳለው ደግሞ ክፍሬ እንደነካቸው አንተንም ልጅህንም እደፋቸዋለሁ። እባክህን ተረጋጋ። ያንን ቤት እኮ ስመለስ ልጅ የት በቃ ተስማምተን ነበር እኮ። እባክህን ተረጋጋ እያለው ይገኛልና ይህን ተረጋጋ የምትለውን ደግመህ ብትጠቀም ያለህበት ምሳሌህ ነው የምቆርጠው ይለዋል። እኔ ምን ላድርግ? ልጄን ተመስጠት ምን ላድርግ? ስለዚህ እናስ አርፈህ እንድትቀመጥ ልትነግራት ይገባል። ስለዚህ ፈርታ ነው ያለው ልጅ ውስጥ አሁን በማለት እንግዲህ አባትም ይጨናነቃል። ነገር አደወልና ተኔ እንዴት ማታመልጠኝ ነገር ደግሜ ሲይዛት እንግዲህ በክብር ማኖራት እንዳይመስል የምድር ሲኦል ነው መሆንባት። ልጅ ስለሆነች ነው ያጠፋችው። እባክህ አትጨክንባት። በቃ ቀፋፊ ሽማግሌ በእሷ እድሜ እኮ 10 ዓመት ነበራት እናቴ እና አስጨነቀኝ። ምን ልበል እንግዲያ ምን ላድርግ? እና የቤቴ ምትክ እንዲህ ልትሆን ልታውቅ ይገባታልና ስለዚህ አሁን በቃ 900 ሚሊዮን ብር ነው ልትገባ የሚችለው። ስለዚህ ቆሻሻ አባትና ልጅ ብሎ ይሳደባል። ለድራማም ቢሆን አባት ክብር ይገባዋል ብዬ አስባለሁ ማለት ነው። እና ልጅ ባጠፋው ምንድን ማለት ጥሩ አይደለም ብዬ አስባለሁ። ይኸውልሽ ሁሉንም ነገር ተረጋግተሽ ማሰብ መጀመር አለብሽ ይላታል። ለምንድነው የማትረዳኝና ሴትነቴን ሁሉንም ነገር ለምን አትረዳኝም? ሁሉም የምገልጽበት እኮ ትክክል አይደለም። ስለዚህ ከሌላ ሴት በማየት ነው እንደ ስህተቴ። እሷን አላስወጣት አልክ። በቃ ምን ላድርግ? ምርጫዬ ምንድን ነው? እሷ እኮ ዴልቷት ልትዝናና አልመጣችም። ጊዜ ነገሮችን ቢቀያየራቸው አንቺ ምንድን ነው የሚፈጠረው? ስለዚህ ለምንድን ነው የፈራሽው? ይህም ፈራሽና ሴት የተባለች ፍጥረት እኔ ጋር መድረስ የለባትም እንደ ሲለው አሁን እንትን የምታሳጣኝማ ከሆነ ስለዚህ እንትን እላለሁኝ።
ስለዚህ አጠገቤት ያለችው ሴት ለምን እንደሷ አትሆንም እያላት ነበር። ለራስሽ ጊዜ መስጠት አለብሽ። ይች ልጅ ከዚህ መውጣት አለባት። ትወጣለች፣ ግን በልክ አይደለም የምትወጣው። እኔ አያገባኝም፣ ይህ የኔ ጉዳይ ነው። ስለዚህ አንቺ ቤት ሄደሽ ማረፍ ትችያለሽ ሲላት በቃ ልሄድ ትልና ተናዳ ትሄዳለች። እኔ ያሳያለሁ፣ ቆይ እንደ ቀላል ተዋት ይመስልሃል እያለ ይሄ የኔ ቤት ነው፣ አንቺ ወጥተሽ ሄደሽ ማረፍ ነው የምችይው ብሎ ይነግራታል። እንደዛማ ሊሆን አልችልም፣ በቀላል ልተው አልችልም እያለች እሷም ትወስናለች ማለት ነው። ውሳኔ ወደ ኋላ የሚያስብለኝ የለም፣ አሳይሃለሁ። ከሷ አንተን የሚያሰጣኝ ከሆነ ምንም ላደርግ እችላለሁ በማለት ነው መልስ የሰጠችው። ምክንያቱም ትሄድና ትሰማኛለህ፣ ወራዳ ናት ሚስትህ። ድንገት በቃ መንገድ ጋር አገኛችሁ ህይወቴን መሰናቀላችሁት እያለች ነበር። በገዛ ቤቴ ሆና እንግዲህ ባሌን እያማገጠች ትገኛለች። ስለዚህ ቤቴ ለቀሽ ውጪ ስለኝ አደረገች። ስለዚህ አንድ ነገር አድርግ፣ እዛ አትቀመጥ፣ ሚስትህን ሰብስብልኝ እያለች እያበደች ትገኛለች። እንዳትነስሺ ቁጭ በይ ይላታል። ምንድን ነው ትሰሚኛለሽ እንጂ ይህንን እንዲፈለግሽ ተራ በራሳና ቤትሽን እንዲፈለግሽ ዘለሽ ገብተሽ ተሞጣምጠሽ የምትወጪ ይመስልሻል? እኔን የሚያሳስበኝ በአሁኑ ሰዓት ያቺ ከይሴ ተቡርካ ቤት መውጣቷ ነው። አንቺ ክብረ ቢስ ነሽ። ስለዚህ በተከበርኩበት መተሽ እንደዚህ የምትጨማለቂ ይመስልሻል? ስለዚህ አንተ ሚስትህ ከወንድ ጋር እየኖረች ስለ ክብር የምታወራው ምንድን ነው? አንቺ ስለ ክብር የምነግርኝ አንቺ ነሽ እያላት ነበር። እኔ እንደሱ ለማለት ፈልጌ አይደለም። ለምን ዝም አለኝ ነው እንዴ? ትሰሚኛለሽ? በቃ ለምን ታገሰኝ ብለሽ አይደለም? እንደዛ እኮ አይደለም፣ ተበሳይቼ ስለሆነ ነው። ለማናቸው ላይክ ሼር እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።